አፉ በሏቸው ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። እኔ ብቻ አባት አይደሉም፣ እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም፣ ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም በቁም ይሄው ሙተው እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አፉ በሏቸው ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን፣ ኢትዮጵያ ዛሬ ታላቅ ሰው አጣለች። መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በዕውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው፣ በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመለሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለኛ ግን ጎድሎብናል። ማይቀር ቢሆንም ጉድለቱ ግልጽ ነው። ጥበበውን፣ ጸጋውን፣ አስተውሎቱን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል! እውንም አርቆ ሐሳቢነቱ ምን ያክል ጥልቅ ነበር! መልካምነትና ጸጋውን አጥተናል። አባታችን የእርሶ ሐሳብ፣ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነቱን ቋሚዎች ስንከተልና ስንከተል ብቻ ነው። እርሶ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሐሳቦ፣ በአእምሮ፣ በጭንቀቶ፣ በደስታው የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ
የኢትዮጵያ ቀለም፣ የኢትዮጵያ ፍቅር ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወቶ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና በሰላም እንሸኝዎታለን። መልካም ረፍት።